ተው ተው፣ አምላክ ነኝ ብሎ በፍጹም አልተናገራቸውም። እሱ ራሱን ከአምላክ ጋር አላስተካከለም። ራስን ከአምላክ ጋር ማስተካከል ማለት ነው የእግዚአብሔር ልጅ ነኝ ብሎ መናገር እንጂ ሌላ አይደለም። አምላክ ማለት ይኸው በቃ በሰንበት ቀን አሁን ብዙ ታምራትን አደረገ አይደለ? ራሱን ከአምላክ ጋር በጣም እንትን አለ። ከአምላክ ጋር ራሱን አመሳሰለ። አሁን በዛ ምክንያት ተከሰሰ አይደል? አመሳሰለም። ክርስቶስ አምላክ እንዳለው አስተማረ እንጂ ራሱን ክርስቶስ ከአምላክ ጋር እንትን አላለም። ኢየሱስ ክርስቶስ አምላክ እንዳለው ነው ያስተማረው። እንዳው አንተ በእግዚአብሔር ታምናለህ? በአንድ እግዚአብሔር ያንተና አንተ ታምናለህ አታምንም የሚለውን ተውና ጥያቄ ልጠይቅ። እሺ እኔ ልጠይቅ አንድ ጊዜ። አይ ጠይቅ። እሺ አንተ በእግዚአብሔር ታምናለህ? በአንድ እግዚአብሔር በአንድ የአብርሃም የይስሐቅ የያዕቆብ የኢየሱስ አምላክ አንድ አምላክ አለ ብዬ እኮ እግዚአብሔር እግዚአብሔር የሚሆን የኢትዮጵያ ብሉይን ትቀበላለህ እኮ። ስለዚህ ብሉይ መጽሐፍን ትቀበላለህ ማለት ነው። የተበረዘ መጽሐፍ ነው ይቀበላል። የተበረዘና ያልተበረዘ በምንድን ነው የሚታወቀው? እዛው መጽሐፉ ላይ ነብያቶች የማይማንነትን ሲይዙት ያለ አምላክም ልክ እንዲሁ ለነብያቶች ክብር እንደሌለ ያሳያል መጽሐፉ። እንዲሁም መጽሐፉ ኦሪት ራሱ ተቃጥላለች፣ ጠፍታለች ኦሪት። ስለዚህ ያው ከኛ ከክርስቲያኖች ጋር እኩል ልንግባባ አንችልም ማለት ነው። የተበረዘ ነው ብላችሁ የምታምኑ ከሆነ ላንግባባ ነው ማለት ነው። ይሄን ያለው ራሱ መጽሐፉ ስለሆነ ነው። ራሱ መጽሐፉ ላይ ኦሪት ጠፍታለች፣ ተቃጥላለች። ኦሪት አሁን ከኦሪት ውጪ ያሉትን መጽሐፎች ትቀበላላችሁ? ጠፍቷል እያልኩህ እኮ ነው። አንተ ከራስህ ጋር እንድትስማማ ጠፍቷል ብለህ እንድታምን ላደርግህ ነው። ከመጽሐፍ ቅዱስ ነው የምታሳየኝ ወይስ ከሌላ ነገር ውስጥ ልታሳየኝ? አዎ ከመጽሐፍ ቅዱስ። ስለዚህ ጠፍቷል ብላችሁ የምታምኑ ከሆነ ጭራሽ አንስማማም። ክርስቲያንና እስላምና ምንም ሊግባባ አይችልም። እኔ አይደለሁም የማምነው በጌታ ስም። የራስህ መጽሐፍ እንደጠፋ ይናገራል ኦሪት እያልኩህ እኮ ነው። የለም ኦሪት እኮ። እስኪ ያሳየኝ ከመጽሐፍ ቅዱስ። እሺ ያሳየኝ። ያውን አላሳየህ። ኤዘስቴል ምዕራፍ 2 ቁጥር 23 ምን ይላል? እኔ ግን የልዑልን መንገድ እጠይቅ ዘንድ አልወደድኩም። ሁል ጊዜ በእኛ ላይ የሚያልፈው እንጂ እስራኤል በአሕዛብ የወደድከውን ሕዝብ ለኃጢአተኞች ሕዝብ ተሰጥቷልና። ከዚያ ምን ይላል? ያው የአባቶቻችን ኦሪት ጠፍታለች፣ በውስጧም የተጻፈው ቃል ኪዳን የለም ይላል። ያው ኦሪት ጠፍታለች ይላል። ያ ሰላም። ማን ይሄን ያለው? የገዛ መጽሐፍ ማለት ነው። ስለዚህ ኦሪት ጠፍቷል የገዛ መጽሐፍ። ስለዚህ ልንግባባ አንችልም ማለት ነው። ኦሪት ከጠፋች አሁን እኔ የማቀርብልህንም አንተ አትቀበለውም ማለት ነው። ሰውዬው ምን እያለ ነው? ከራስህ መጽሐፍ ጋር መቀበል የለብህም አንተ ራስህ እኮ እያልኩህ ነው። ኦሪት ጠፍቷል እያለ ነው የገዛ መጽሐፍ። እኔ እኮ የምቀበለው አንተ አትቀበል አይደለም። አላህ ሱብሓነሁ ወተዓላ ጠፍቷል ሲላችሁ አይ አናምንም አላችሁ። የዛ መጽሐፋችሁ አረጋግጠላችሁ። ያው ኦሪት ጠፍቷል የለም እያሉህ ነው። ሌላ መጽሐፍ ነው ጽፈው የሰጡህ በኦሪት ስም ማለት ነው። ትክክለኛው መጽሐፍ መሆኑን በምንድን ነው የምናውቀው? ያልጠፋው መሆኑን በምንድን ነው የምናውቀው? በማስረጃ በገዛ መጽሐፍ ጠፍቷል የለም እንዳታምንብኝ ጠፍቻለሁ እያሉ ነው። ጠፍቷል እያሉ ነው። ይሰማል? አዎ ይሰማል። እሺ ቁርአን ልክ መሆኑንስ በምንድን ነው እርግጠኛ መሆን? እኔ ማለት ነው መበረዙና ለመበረዙም በምንድን ነው እርግጠኛ መሆን? በጣም ጥሩ ጥያቄ። አምላክ አላህ ሱብሓነሁ ወተዓላ ቃል ገባ፣ አይጠፋም ይሄ ቃል እኔ እጠብቀዋለሁኝ። አያ ልክ አንተ መጽሐፍ ላይ ስንሄድ ግን ጠፍቷል የለም ማለት የገዛ መጽሐፍ። ቁርአን ላይ ግን አላህ ሱረቱል ሂጅር ላይ የመጀመሪያው ገጽ ሲናገር ኢና ነዘልነ ዚክራ ወኢና ለሁ ለሐፊዙን አለ። ይህን ቁርአን እኔ ነኝ ያወረድኩት እኔም ነኝ የምጠብቀው ብሎ ዋስትናውን ራሱ ፈጣሪ ወሰደ።
ስለዚህ ሊቀየር አይችልም። ቁርአን ሊጠፋም ሊቀየርም በፍጹም እስከ ዘመኑ ፍጻሜ ድረስ ይጸናል ቁርአን። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ ዩስራ ፊ ለይለትን ሚነ ለያሊ ቢልቁርአን ልከሪም ፈዩርፈዑ ዐን ሱዱሪ ናሲ ወዐኒል መሳሒፍ አሉ። የዘመኑ ፍጻሜ ላይ አሉ የመጨረሻው ዘመን ላይ ከሌሊቶች በአንድ ሌሊት ላይ አላህ ከሰዎች ልብም ከወረቀቱም ቃሉን ቁርአንን የዛኔ ያነሳዋል። እስከዚያም ድረስ ይጸናል ተናግሯል። እሺ ስለዚህ ከዚህ ከቁርአን በፊት መጽሐፍት እንጂልና ተውራትን ልኮ ነበር አይደል አላህ? ስለዚህ ለምን እንዲጠፋ አደረገ ታዲያ? እንዲጠፋ አላደረገም። እንዲጠፉ ሰዎች ናቸው ያደረጉት። ጥበቃ ዋስትናውን ሱብሃነሁ ወተዓላ ለምን ዋስትናውን አልጠበቀም? ከጠየቅ በኋላ ምን ሳታዳምጥ? እሺ ጨርስ። የጥበቃ ዋስትናውን አላህ ሱብሃነሁ ወተዓላ ስለ ሰዎች ሰጣቸው። ጠብቁ አላቸው። ሰው ደግሞ ጻድቅ አይደለም፣ ፍጹም አይደለም። እነዚያ ሰዎች ሊጠብቁ ይችላሉ። ነገር ግን ጥበቃ ዋስትናውን ራሱ ወስዶ ነበር ይጠበቅ ነበር። ለቁርአን አላህ ሱብሃነሁ ወተዓላ ጥበቃው ነው ወሰደ። ሰው ሊነጥቀው አይችልም። ስለዚህ ብለና አንድ ምዳሜ ይስጥ። እኛ እንደውም አምላክ ትክክለኛ አምላክ አላህ ቢሆን እንኳን የኛ መጥፋት ተጠያቂ ነው የሚሆነው ማለት ነው። አይደለም ያው ጠፍቷል እያሉ ባክሮች እየጻፉልህ አልፈልግም፣ አልጠፋም፣ አልሰማችሁም አልካቸው። አንተም ለምን አላስጠበቀልንም? አላህ ለምን አላስጠበቀልንም? እኔ እኮ ጥያቄ የሆነ እኮ በቃ እሺ ለምን አላስጠበቀልንም አለ ያረለ አላህ ሱብሓነሁ ወተዓላ እየነገረህ አልቀበልም አልከው። አንተ በቁርአን ላይ መተነገረህ ቁርአንን ከቁርአን በፊት የነበሩትን ለምን አላስጠበቀልንም? ለምሳሌ እኔ ቁርአንን አላውቅም አይደለ? ለምን አታውቅም? መጽሐፉም ስለመጽሐፉም አላውቅም። ስለዚህ አሁን ነው ቁርአን ማትፈልግ ማወቅ ስለማትፈልግ የራስህ ነፃ ምርጫ ፍቃድ ላይ ይኸውልህ ትፈልጋለህ አሳውቀህ። አይ እኔ በዚህ በቁርአን ሳይሆን ተታሳውቀው በቁርአን ሳይሆን በእንጂልና በተውራት በገዛ መጣር እኮ አሳየኸው። በመጽሐፍህ ላይ ሻፈየው ጠፍቻለሁ የለም ማለት መጽሐፍ አለ። ስለዚህ በወንጌል እንግባባ ታዲያ። በቃ ያጠፋሽ ኦሪት ጠፍታለች፣ በወንጌል እንግባባለን። ወንጌልም ተበርዛለች። ያ ካልተጠበቀ ወንጌል ለመጠበቁ ምንድነው ዋስትናው? ተበርዟል። እሱን ማስረጃ አቅርብልኝ። ደግሞ ያን ማስረጃ አቅርብልኝ። በጣም ጥሩ። እሱን ላሳየው። አሁን ወንጌል ላይ እንግባለን። ማርቆስ ወንጌል ይላል አይደል? ይሄ ማርቆስ ወንጌል የመጨረሻው ምዕራፍ እንመልከተው። ማርቆስ ወንጌል ስንት ነው መጨረሻው? ምዕራፍ 19 ምዕራፍ 16 ይቅርታ። ያው ማርቆስ ወንጌል ምዕራፍ 16 ቁጥር 8 ላይ ሄድ። መጽሐፍ ቅዱስ ይዛል? እሺ ንገረኝ። ቁጥር 8 ላይ ምን ይላል? መንቀጥቀጥና መደንገጥም ይዟቸው ነበርና ተው ከመቃብር ሸሹ፣ ይፈሩ ነበር፣ ማንም አንዳች አልተናገሩም እያለ ይናገራል። ከእነርሱም የያዛቸውን ሁሉ እያለ ይናገራል። ከ8 ጀምሮ እስከ ስንት አለ? መጨረሻው እስከ 20 ድረስ አይደለ? አሁን ይሄን እንግሊዘኛውንና የግሪክኛ ሄደን እንመልከት። በአማርኛ ነው የምንግባባው። አሁን በአማርኛ እንደምንግባባ እዚሁ ላይ አስረዳ። አማርኛማ ተተርጉሞ የተሰጠ እኮ ወደ አማርኛ እንቀይረዋለን። ችግር የለውም። መጀመሪያ ተጽፎ የተሰጠ ግን በግሪክ እንደሆነ ታውቃለህ አይደለ? እኔ በያዝኩት መጽሐፍ ነው የምግባባው ካንተ ጋር። በፈጣሪ ስም ራስ አይምሮህን አትዝጋ። እሱ ተተርጉሞ የተሰጠህ ነው። አይተረጉም በፊት የነበረበት የእናት ቋንቋ ጋር ሄደን ወደ አማርኛ ቀይረን ልናየው ነው። ችግር የለው። ማን ነበረ? ማርቆስ ወንጌል አይደለ? ማርቆስ 17 ማርቆስ 16 በጣም ጥሩ። ማርቆስ ወንጌል ገብቻለሁኛ። መጨረሻ ስንት ነው? 16 ያህል 16 ቁጥር ስንት ነው? ቁጥር 8 ነው። አሁን ወደ አማርኛ እንቀይረው። አብሽር ችግር የለውም። ያው ወደ አማርኛ እንቀይረው ምን እንደሚል እንይ። ወደ አማርኛ አሁን ወደ ቋንቋ መጣሁልህ። ያው ማርቆስ ወንጌል ምዕራፍ 16 ቁጥር 8 ምን እንደሚል ተመልከቱ። ሴቶቹም እየተንቀጠቀጡና እየተደነቁ ከመቃብሩ ሸሹ፣ እጅግ ስለፈሩም
አልተናገሩም። አራት ከዚያ ሰው ይላል በጣም ጥንታዊ የሆኑት የማርቆስ ጽሑፎች በቁጥር 16:8 ይደመድማሉ አለ። አላሁ አክበር። የጥንቱ ወንጌል ላይ የለም እስከ 8 ድረስ ብቻ ነው ይደመድመው አለ። አሁን የጥንቱ የመጀመሪያውን ያና ይላል በጣም ጥንታዊ የሆኑት ጽሑፎች በቁጥር 16:8 ይደመድማሉ። ያ በኋላ ላይ የታተሙ ጽሑፎች የሚከተሉትን መጨረሻዎች ሁለቱን ይጨምራሉ አለ። ከዚህ በኋላ ይጨምራቸው እነዚያ። አሁን የግሪኩን የመጀመሪያውን የጥንቱን መጽሐፍ ቅዱስ እስኪ እንመልከተው። የት እንገባለን? ያ ኮዴስ አይነት ስለገብተም ግሪክ የጻፈው የግሪክኛ ላይ ወደ አማርኛ ቀይረው እዚህ ጋር ምን ይላል? ኮዴክስ ሳይናቲከስ በዓለም ላይ እጅግ አስፈላጊ መጽሐፍ ቅዱስ አንዱ ነው። ከ1600 ዓመታት በፊት በእጅ የተጻፈው ይህ የእጅ ጽሑፍ የክርስቲያን መጽሐፍ ቅዱስ ግሪክኛውን ይዟል ይላል። እጅግ ጥንታዊ ሙሉ ቅጂ ያካትታል። እስኪ ጥንታዊ የመጀመሪያው አዲስ ኪዳን ቅጂ የግሪክኛውን እንመልከተው። እዚህ ጋር እንገባለን። ማን ነበር? ማርቆስ አይደለ? ቀጣይ ማርቆስ ላይ ነው። ያውና ማርቆስ ወንጌል ምዕራፍ 16 ማርቆስ ላይ ገብተናል። እዚህ ምዕራፍና ቁጥር እናስቀምጥ። ምዕራፍ 16 እሺ፣ ያውና 16 ላይ ገብተናል። ማርቆስ ወንጌል ምዕራፍ 16 ያው ቁጥር 8 ላይ ያልቃል። ከዚያ ታች የለም። በቃ ወፍ አለቀ። 6 ላይ ይደመድማል። ይሄ አንደኛው ነው። በጣም ብዙ ምሳሌ ልሰጥ እንችላለን። ከ20 ምናምን በላይ ማለት ነው። ልክ እንደ የመጀመሪያው የግሪክኛ ቅጂ ላይ የሌለው እውነት ለመናገር ቅድም ያልከውን ገብቻ ይዋለሁ። ስለ ነብዩ እንትን ላይ ያልከውን ነብዩ ምን ላይ ነው ቅድም ያሳየኝ? ሪት ተበረዘች አልክ። እዝራ ቆይ ላውጣልህ። አይ ቁጥሩ ምዕራፍ 2 ቁጥር 23 እዝራ ስቱኤል ምዕራፍ 2 ቁጥር 23 وصدق الله سبحانه وتعالى قال إن اليهود والنصارى قد حرفوا كتبهم ونحن نؤكد لهم ذلك من كتب እዝራ ያቀለሽ እዝራ ስቱኤል ምዕራፍ ቁጥር 23 እሺ ያስኩት የእንትኑ ምንም የረሳልኝ ጥቅስ በጣም ሊገናኝ አይችልም። እውነት ለመናገር እሺ የኛውን ይዤዋለሁ መጽሐፍ ቅዱስ ስላለ ያስኩ አጠገብ ይሄንኛው ግን የዚህ ያነሳልኝ እሺ መግለጥ ያቀለሽ እሺ ጥያቄሽ ምንድን ነው? እሺ የአላህ ቃል ቁርአን ነው አይደል? ያ ቁርአን ፍጡር ነው? ቁርአን የአላህ ቃል ነው፣ ንግግሩ ነው እኮ። ያ ፍጡር ያኔ ራሱ ቃል እስከሆነ ድረስ ፍጡር ነው። ፈጣሪ ባህር መገለጫው ነው፣ የእርሱ የሆነ መገለጫው ነው። ፈጣሪ ወይም ፍጡር ተብሎ የሚገለጽ አይደለም ከእርሱ የሆነ ነገር እኮ። ያኔ ቁርአን ራሱን የቻለ አካል ነው ወይስ ባህሪ? አካል እኮ አይደለም ባህሪ። የአንቺ መገለጫ ባህሪያቶች ራሳቸውን የቻሉ አካል ናቸው አይደለም። ፈጣሪ አላህ ሱብሓነሁ ወተዓላ ፈጣሪ ነው። እርሱ መገለጫዎችና ባህሪያቶች አሉ። ለምሳሌ ይናገራል፣ ይሰማል፣ ያያል። እነዚህ ሁሉ ምንድናቸው? መገለጫዎቹ ናቸው። የእርሱ ተናጋሪ ነው፣ ተመልካች ነው። እነዚህ ማየቱ ፈጣሪ ነው ወይ? አይደለም። ማየቱ ራሱን የቻለ አካል ነው ወይ አላህ ይባላል? አይደለም። የእርሱ መገለጫና ባህሪያት ናቸው። ባህሪ በማንነት ላይ የሚቆም የሆነ ነገር ነው። ባህሪው አላህ ሱብሓነሁ ወተዓላ የእርሱ ነው። ይናገራል፣ ይሰማል፣ ያያል። እነዚህ ሁሉ ባህሪያቶቹ ናቸው፣ መገለጫዎቹ ናቸው። እሺ ከጭቃ ለምንድን ነው የፈጠረን?
ከጭቃ ለምንድን ፈጠረን? ጥሩ ጥያቄ። አንዴ ላስተናግደው እሱ ልጅ። እሺ አይነት ለፈጠረ ምናምን በዛው ንገረኝ፣ የሚሰማው ነገር ስላለ። ችግር የለው። ከሚቅለጨለጭ ከገማ ጭቃ የሚል ሰጠህ ነው አይደለ? እኔ ግልጽ ነው የምነግርህ። ችግር የለውም አብሽር። አሁን ሰውን ሲፈጠር አላህ ሱብሓነሁ ወተዓላ አሁን እኛ ከጭቃ ነው ወይ የተፈጠርነው? ለእኛ ከጭቃ አይደለም የተፈጠርነው። ከጭቃ ሲባል ጊዜ ማንን ነው የሚመለከተው? አዳምን ብቻ ነው። አምላክ አላህ ሱብሓነሁ ወተዓላ አዳምን ከአፈር አፈሩ ውሃ ጋር ተቀላቅሏል። ሲቀላቀል ምን ይሰጣል? ጭቃ ይሰጣል። ያ ጭቃ ሲቆይ ጊዜ ምን ይሆናል? ጭቃ በአካባቢያችን ይሸታል አይደለ? ጭቃ ሲቆይ ጊዜ መሽተት አይቀርም። ወጥቷል አይደል? ያ ነው። ስለዚህ አላህ ሱብሓነሁ ወተዓላ የገማ ጭቃ እየተናገረ ያለው ስለኛ ሳይሆን ስለመጀመሪያ ፍጥረት ስለ አዳም ነው። የገማ ጭቃ ከገማ ጭቃ አዳም እያለ የተናገረው ለምንድን ነው? የአዳም ልጆች መሰረታቸውን ሊያስታውሳቸው ዘንድ ነው። የሰው ልጅ ኩራት አለበትና በተፈጥሮ አንተ ከምትኮራ ራስህን መለስ ብለህ ተመልከት ምን እንደነበር እንለዋለን። አንዳንዴ የሰው ልጅ በአምላኩ ላይ የሚኮራ አካል ነው። አምላኩን ከመገዛት የሚንጠባረቅ አካል ነው። ያንን አንተ የአምላክ አላህ ሱብሓነሁ ወተዓላ የሰው ልጅ ቀድመህ የመጀመሪያ አመጣጥህን ተመልከት እያለ ያንን ሊገስጸውና ሊያስታውሰው ዘንድ የተናገረበት ቃል ነው እንጂ አላህ ሱብሓነሁ ወተዓላ የሰው ልጅ እጅግ በጣም አክብሮ ነው የፈጠረው። ለምን እንዴት አከበረው ከተባለ እንደ ሰው ልጅ በእጁ አክብሮ የፈጠረው ፍጡር የለም። መላእክቶችንም በቃሉ ነው የፈጠራቸው። ፍጥረትን ሁሉ ሲያስገኝ ጊዜ አዳም እንግዲህ በእጁ ነው ያስገኘው። አዳ ተሽሪም ወተክሪም ሊበለከ ለአዳም ልጆች ጋር እንዳከበራቸውና እንዳላቃቸው ያሳያል። ይሄን ይመስላል። ስለዚህ ጭቃ ወይንም አፈር የሚለው ከዚያ ነው የሚመለከተው። ዳዳ በዚህ አጋጣሚ እግዚአብሔር ሰውን ከጭቃ እንደፈጠረው ታውቃለህ አይደል? ከጭቃ አይ ከአፈር ነው የሚለው ከጭቃ አይልም። ላሳይህ ከጭቃ ይላል። ከጭቃ የሚለው ነው ሻውጣለህ መጽሐፍ ቅዱስ አለ አይደል? ይዣለሁ። እሺ እሺ ኢዮብ 33:6 ኢዮብ 33:6 ሻውጣው እስከዛንት እኔ እየፈለኩት ችግር የለውም። ከመጽሐፍ ከሆነ እንዳይቆይብህ እኔ አውጥቼ ላሳየሽ። ያው ቁጥር 6 ይታያል አለ። ምን ይላል? እነሆ በእግዚአብሔር ፊት እኔ እንደ አንተ ነኝ፣ እኔ ደግሞ ከጭቃ የተፈጠርኩ ነኝ አለ ኢዮብ። ከጭቃ የተፈጠርኩ ነኝ። ከገማ ወይም ለምንድን ነው ከጭቃ ከጭቃ እንደተፈጠረ ቅድም ከጭቃ ተፈጠርን ምን አይደለ? ከጭቃ ነው የተፈጠራችሁት። ራሱ እግዚአብሔር ከአፈር እንደፈጠረው ይናገራል ዘፍጥረት ላይ ምናምን። በዚህ ይጋጫል ብል ምን እናድርግ? ዛሬ የተፈጠርኩት እያለ ነው ኢዮብ። ስለዚህ እኛ ከምንድን ነው የተፈጠርነው? አሁን በአንተ በቁርአን አዳምን ከጭቃ ከፈጠረው እኛ ከምንድን ነው የተፈጠርነው? እሺ የኛ አፈጣጠር ደግሞ እኛ ከጭቃ ተፈጥረናል ወይ አይደለም? አዳም ነው ከጭቃ የተፈጠረው። የኛ አፈጣጠር ምንድነው ከተባለ ከፍትወት ጠብታ ነው። እናትና አባቶቻችን ግንኙነት በሚያደርጉ ጊዜ በሚከሰት የፍትወት ጠብታ አለ። በእናት ማህፀን ውስጥ ያንን አምላክ አላህ ሱብሓነሁ ወተዓላ ሙሉ ክንውኑን ይናገራል። በየት ከተባለ በሱረቱል ሙእሚኑን ምዕራፍ ምዕራፍ በሚለው የመጀመሪያ ገጽ ላይ የፍትወት ጠብታ አለ። በእናት ማህፀን ውስጥ ይገባል። ከዚያ በኋላ እዚያ ውስጥ ሂደቱ ይሆናል ልጅ ሆኖ ወለድ ድረስ። ያንንም ከፍትወት ጠብታው ወደ ምን ይቀየራል? ወደ ረጋ ደም ይቀየራል። ከዛ ወደ ተላመጠች ቁራጭ ስጋ ታክል ይቀየራል። ከዛ ወደ አጥንት ትቀየራለች። ከዛ ዳግም አላህ ሱብሓነሁ ወተዓላ ያን አጥንት ሙሉ ስጋ ያለብሰዋል። ከዚያ ነፍስን ይዘራበታል። ከዚያም ሰው ሆኖ ይወጣል ይወለዳል ማለት ነው። ይህን ሁሉ ሂደት አላህ በቁርአን ላይ ይናገራል። ይሄ ሂደት መጽሐፍ ቅዱስ ላይ አለ ወይ? አፈጣጠር የለም። አፈጣጠር ብቻ ነው መጽሐፍ ቅዱስ የሚናገረው። ሰውንም ከአፈር ሰራው አለቀ። ከአፈር የተሰራው ማን ነው ከተባለ አዳም ብቻ ነው። ስለ አንተ አፈጣጠር ይሄ የሰው ልጅ አፈጣጠር ሂደት በእናት ማህፀን ውስጥ ስለሚሆነው ቅዱስ ውስጥ ተገልጿል አልተገለጸም? ሰው ልጅ አፈጣጠር ሂደት በእናት ማህፀን ውስጥ ስለሚፈጠር
ስለ አፈጣጠር በመጽሐፍ ቅዱስ ውስጥ ገልጸ ወይንስ አልተገለጸም? ተገልጿል፣ ግን እኔ ያው ብዙ እውቀቱ የለኝም። አዎ የለም፣ እንድታውቁ የለም። የሰው ልጅን ሙሉ አፈጣጠር የሚገልጸው ቁርአን ነው። አይ አለ፣ መጽሐፍ ላይ አለ። ኖርማሊ እኔ ልነግርህ አልችልም። ምዕራፍና ጾም ስትመጣ ጊዜ መጨረሻ ልጠይቅና ልውጣ። በቃ ይሰማል። አላህ ማለት ነው። አላህ ባለፈው ስትሆን ነበር ከፎይ ጋርና አላህ ጭንቅላት አለው የለውም ምናምን የሚለውን ነገር ግልጽ አድርግልኝ በደንብ ለኔ። እጅ አለው የለውም ለምን አልተገለጸም? እሺ ስለ አምላክ ስለ አላህ ሱብሓነሁ ወተዓላ ባህሪያቶች ረስቶ ምን ነበር ታስታውስ ከሆነ ዳዳ በነቢያት የተሰበከው አትበሉ ልጁም ይችላል። በነቢያት የተሰበከው አምላክ የሚል አይደለ? ስለዚህ እንደዚያ ከሆነ ትክክለኛው መልስ ምንድን ነው የሚሆነው? ነቢያቶች የሰበኩትን ሰብከውታል፣ ያልተናገሩትን ደግሞ ነቢያቶች አልተናገሩትም ነው አይደል? ትክክለኛው መልስ። ከተሳሳትኩ እኔን ማረም ትችላለህ። እንደዚያ ከሆነ ነቢያቶች ስለ አምላክ እንዲህ አለው ብለው የነገሩንን መናገር፣ ነቢያቶች ጸጥ ያሉትን ደግሞ ጸጥ ማለት፣ ይህ ትክክለኛ መልስ ነው አይደለም? ወይንስ ነቢያቶች ያልተናገሩትን እኔ በራሴ መጨረሻ ነው ትክክለኛው መልስ? ወይንም እኔ በራሴ ያንን ነገር ተፈላስፌ መናገር ነው ትክክለኛው መልስ? የተናገሩትን ተናግረዋል እንዲህ ብለው ያልተናገሩትን ደግሞ አልተናገሩም ነው አይደለ? ትክክለኛው መልስ ያ ነው። ገብቷል? ስለዚህ ስለ አምላክ ነቢያቶች በተናገሩት ልክ በዛኔ ነገርኳቸው። ቆም ብሎ ግን አንድ ክርስቲያን ይሄን ያሰበ ሰው የለም።